ኢትዮጵያ አውት ኦፍ ኦሮሚያ ሲል የኖረው ሰው ዛሬ ኦሮሚያን እንገነጥላለን አሉ በማለት ሰዎችን ሲነቅፍ ማየት በጣም ያሳዝናል፣ ያስቃል። ከዚህም አልፎ የባህር በር ለሀገሬ አመጣለሁ የሚሉትን ጠቅላይ ሚኒስትር በገንጣይነት መክሰሱ ደግሞ ነገሩን የበለጠ አስቂኝ ያደርገዋል። ጃዋር የአብይ ሀሳብ ኦሮሚያን መገንጠል ነው ብሎ ተችቷል። እሱ ባልተሳካለት ካልተሳካለት ማለት ነው እንግዲህ በሻሻን ይዞ ይገነጠላልም ነው ያለው። በጃዋር አይን የበሻሻ ህዝብ ኦሮሞ አይደለም ማለት ነው ወይስ የአጠቃላይ ጅማን ኦሮሞነት ተጠራጠረ? ቀውሱ ጃዋር የሚለን ናትናኤል መኮንን ነው። በሻሻ ከኦሮሞ ተለይታ የምትገነጠልበትስ ምን ምክንያት አለ? በእነ ስታሊን አፍ የምንሰማው ጠቅላይ ሚኒስትሩ የተወለደበትን አካባቢ ለይቶ የመስደብን ጠባይ ለኦሮሞ እታገላለሁ ከሚለው ጃዋር አፍ ደግሞ መስማት ያሳፍራል። ከዚህም በፊት ጃዋር እንደቀረበበት የሚዲያ ሁኔታ ጠባዩን በመቃየር ይታወቃል። እዚህ ኢንተርቪው ላይም ጃዋር አብይን አጣጥላለሁ ብሎ ኦሮሚያን ነፃ እናወጣለን የሚሉትን ጫካ ያሉትን ታጣቂዎችን ሁሉ ነው ሲያጣጥል ያየ ነው። ብሔርተኛ ነኝ የሚለው ጃዋር ጠቅላይ ሚኒስትሩን በኦሮሞ ብሔርተኝነት መክሰሱ በራሱ በኦሮሞ ብሔርተኞች ዘንድ ትልቅ ትዝብት መሆኑን ናትናኤል ነግሮናል። ሰላም ጤና ይስጥልን የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እንዴት ናችሁ? እንዴት ዋላችሁ? በያላችሁበት ሰዓት አቆጣጠር እንዴት ናችሁ? ሰላማችሁ ይብዛ። የተወሰኑ ደቂቃዎችን ከጉባኤ ኢትዮጵያ ጋር አብራችሁን እንድትቆዩ እናሳስባለን። ሳብስክራይብ፣ ላይክ እና ሼር የእናንተ መልካም ስጦታዎች ይሁኑ እንላለን። መተማ ክፍለ ጦርና የኮማንዶ ሬጅመንት በጽንፈኛው ላይ ተገቢውን እርምጃ መውሰዱን ተናገረ። በሰሜን ወሎ ዞን ተሰማርቶ ግዳጁን በብቃት እየፈጸመ የሚገኘው መተማ ክፍለ ጦር በላስታ ወረዳ በድብቅ ሲጓጓዝ የነበረን ክላሽና ሽጉጥም በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል። አዛዡ የክፍለ ጦሩ ሰራዊት የሰላም ዘብነቱን አጠናክሮ በመቀጠል ዛሬም ሆነ ነገ ትንኮሳዎችን በብቃት እየመከተ የተሰለፈበትን ዓላማ በስኬት ያጠናቅቃልም ብለዋል የመከላከያ ዘገባ። በሌላ ዜና የኮማንዶ ሬጅመንት በሰሜን ሸዋ ዞን ጫጫ ወረዳ በጽንፈኛው ቡድን ላይ እርምጃ መውሰዱንም ተናግሯል። ሬጅመንቱ ባደረገው ዘመቻ በርካታ የጽንፈኛ አባላትን በመደምሰስ በቡድኑ ታግተው የነበሩ አቶ ደበበ ጥላሁን፣ አቶ እንግዳ ወርቅ ዝቄ፣ አቶ ከተማ መኩሪያ፣ አቶ ተክሌ ክንፈ የተባሉ 4 ሰዎችን ማስለቀቁንም የሬጅመንቱ አዛዥ ሻለቃ ኢረና መንገሻ ተናግሯል። ጽንፈኛው ያፈናቸው 4 ሰዎች እያንዳንዳቸው 400 ሺህ ብር እንዲከፍሉ በመደራደር ላይ ያለ የሬጅመንቱ አባላት ደርሰውባቸው ማስለቀቃቸውንም አዛዡ ገልጠዋል። ጽንፈኛው ሲጠቀምበት የቆየ ነፍስ ወከፍ መሳሪያና ሌሎች ትጥቆች በሬጅመንቱ ሰራዊት እጅ መግባታቸውን መከላከያ ዘግቧል። ሌላው ዜናን ስንመለከት ምስራቅ እዝ ባለፉት 4 ቀናት በጎጃምና በደቡብ ጎንደር ባካሄደው ልዩ ዘመቻው በርካታ ጽንፈኞችን ከነ አመራሮቻቸው መደምሰሱን ተናግሯል። እዙ ከደብረ ታቦር እስከ ምስራቅ እስቴ ወረዳ ከላይ ጋይንት ወደ ታች ጋይንት አርብ ገበያ፣ ከላይ ጋይንት ወደ ጨጨሆ እንዲሁም ከሐሙሲት አንበሳሜ ሳኔ ማርያም ወይም ሳኔ ማርያም ማለት ነው ጎሃ እስከ ደወል ኮኮታ ስምሪቱን ከክልሉ የጸጥታ ኃይል ጋር በማድረግ ዘራፊውን ቡድን በመደምሰስ ወረዳዎችን ተቆጣጥሯል። የወረዳ አስተዳደሮቹ እግር ተክለው መንግስታዊ አገልግሎት እንዲሰጡም አስችሏል። ከዚህ በተጨማሪም በሰሜን ጎጃም ከቅንባባ ጭስ አባይ እስከ ዳስራ ማርያም፣ ከላሊበላ አሹዳ፣ ከብራቀት ሪም ቁርጥ ባህር፣ ከመራዊ አማሪት ጉግ እንሰኝ ድረስ በተደረገው ኦፕሬሽን የህዝብ ሰላም ሲያደፈርሱ የነበሩ ጽንፈኞች ተደምስሰዋል ብሏል መከላከያ። በምዕራብ ጎጃም ከሽንዲ በመነሳት ወግዳድ እስከ ኮሌ አባይ በራ፣ ከቁጭ በወይንማ እስከ ጎርሜርድ ዶርድ፣ ከቡሬ በመነሳት አጎት አሽፋ እና ከገነት አቦ ማክሰኝት የተደረጉ ዘመቻዎች የጠላትን ቆሞ የመዋጋት አቅም ያሽመደመዱ ነበሩ ብሏል። ባዊ ብሔረሰብ አስተዳደር ዞንም ከፋግታ ወደ ሱርታና ከእንጅባራ ወደ አሽፋ ስምሪት በማድረግ በየጥሻው ተደብቆ ሰላም ሲነሳ የነበረውን ጽንፈኛ የጠራረጉ ግዳጆችን ሰራዊታችን ተወጥቷል ነው ያለው። በተደረጉት ጠንካራ ኦፕሬሽኖች በርካታ ጽንፈኞች ተደምስሰዋል፣ ቆስለዋል፣ ተማርከዋል። ከዚህ ሌላ ወደው የገቡ የተያዙ እንዲሁም ተጠርጥረው በቁጥጥር ስር የዋሉ እንዳሉም ተገልጧል። የአማራ ክልል የጸጥታ ኃይል ጀግንነቱን ባሳየባቸው
በእነዚህ ስምሪቶች ከኤም ክላሽ፣ የቃታ መሳሪያ፣ ሽጉጥ፣ የብሬን ሸንሸል ከነ ጥይቱ እንዲሁም የክላሽ ጥይቶች ተማርከዋል። በኦፕሬሽኑ ከተደመሰሱት የጽንፈኛው አመራሮች መካከል አንደኛ አሰፋው ሙሀባው በእነሱ አጠራር ብርጌድ ሰብሳቢ፣ ሁለተኛ ደርበው ደሳለኝ ብርጌድ ዘመቻ፣ ሶስተኛ መኳንንት ገበየው ሻለቃ አመራር እንዲሁም አስካለ አማረ የተባለች ጽንፈኛ ቲክቶከርም ይገኙበታል ነው ያለው። ምስራቅ ዕዝ በአማራ ክልል የጎጃም የአዊና የደቡብ ጎንደር ዞኖችን በማሰማራት የጽንፈኛው ኃይል አሳካዋለሁ ብሎ የገባበትን ሀገር የማፍረስና የማተራመስ ዓላማን በማክሸፍ ፍላጎቱ እንዳይሟላ በማድረግ ላይ ይገኛል። በተለይም የሰራዊታችንን አለመኖር በማየት ወደ ደቡብ ጎንደር ወረዳዎች ሰርጎ የገባው የጽንፈኛ ቡድን በሰራዊታችን ተመቶ ሙትና ቁስለኛ ሆኗል። ሰራዊታችንም ወረዳዎቹን ተቆጣጥሯል ብሏል። ምስራቅ ዕዝ ከክልሉ ህዝብ የጸጥታ ኃይል ጋር በመቀናጀት ይህንን የጀመረውን ህግ የማስከበር ተልዕኮውን አስተማማኝ ሰላም እስኪመጣ ድረስ አጠናክሮ ይቀጥላል ያለው መከላከያ ነው። የትግራይ ክልል የምክክር መድረክ አዲስ አበባ እየተካሄደ ነው ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ባለድርሻ አካላት ጋር የሚያከናውነውን የመጀመሪያ ዙር የአጀንዳ ማሰባሰብና የሀገራዊ ጉባኤ ተሳታፊዎች ልየታ መድረክ ዛሬ በአዲስ አበባ ስካይላይት ሆቴል አስጀምሮታል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ላለፉት ጥቂት ዓመታት በትግራይ ክልል በተከሰቱ ግጭቶች የተፈጠሩ ቁስሎች የሁላችንም ህመሞች ናቸውም ነው ያሉት። መሰረታዊ የኢትዮጵያ ችግሮች በዘላቂነት የሚፈቱት በምክክር ብቻ መሆኑን ያስገነዘቡት ዋና ኮሚሽነሩ ትግራይ የዚህ ሂደት አካል መሆን መጀመሯ የሚያስደስት መሆኑንም ተናግረዋል። አያይዘውም በትግራይ ክልል ምክክር ለማድረግ አስቻይ ሁኔታዎች እስከሚፈጠሩ ድረስ ከክልሉ ባለድርሻ አካላት ጋር የመጀመሪያ ዙር ምክክር ለማድረግ ይህ መድረኩ መዘጋጀቱንም ገልጠዋል። ያለ ትግራይ ተሳትፎ ምክክሩ የተሟላ እንደማይሆን አጽንኦት በመስጠትም ከባለድርሻ አካላቱ የሚገኙ ሀሳቦች ለሀገራዊ ጉባኤው ጥቅም ላይ እንደሚውሉም አስረድተዋል። በመድረኩ ላይ ከ600 በላይ የፖለቲካ ፓርቲ፣ የሲቪክ ማህበራት፣ የተጽዕኖ ፈጣሪ ግለሰቦች፣ የሃይማኖት አባቶች፣ የሚዲያ ተቋማት ተወካዮችና ሌሎችም ተሳታፊዎች በመታደም ላይ ናቸው ተብሏል። ለተከታታይ 3 ቀናት በሚቆየው በዚህ መድረክ የሚሳተፉ ባለድርሻ አካላት ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች በውይይት አዳብረው ለኮሚሽኑ እንደሚያስረክቡም ይጠበቃል። ተሳታፊዎቹ የሀገራዊ ጉባኤ ወኪሎቻቸውንም የሚመርጡ ይሆናል። ኮሚሽኑ በትግራይ ክልል ምክክር ለማካሄድ አስቻይ ሁኔታዎች ሲፈጠሩ ወደ ክልሉ በማቅናት እንደ ሌሎች ክልሎችና ከተማ አስተዳደሮች አጀንዳ ማሰባሰብ የምክክር መድረክ እንደሚያካሄድም ማስታወቁ አይዘነጋም ተብሏል። ከ3.8 ሚሊዮን ብር በላይ ዋጋ የሚያወጡ የኤሌክትሪክ ኬብሎችን የዘረፉ ግለሰቦች ተያዙ ተባለ። የካ ክፍለ ከተማ ፖሊስ መምሪያ የደረሰውን ጥቆማ መሰረት በማድረግ ከምስራቅ አዲስ አበባ ሪጅን ህግ ቢሮ ጋር ባደረጉት ኦፕሬሽን ተጠርጣሪዎቹን ካከማቹት በርካታ የኤሌክትሪክ ኬብልና ገመድ ጋር በቁጥጥር ስር መዋል መቻሉ ተነግሯል። ኮተቤ ኪዳነ ምህረት አካባቢ ተከማይተው የተገኙት የኤሌክትሪክ መሰረተ ልማቶች 4895 ሜትር ኤቢሲ እና ዩጂ የኤሌክትሪክ ኬብሎች 350 ኪሎ ግራም የሚመዝኑ የተለያዩ አሉሚኒየምና መዳቦች ሲሆኑ አጠቃላይ የዋጋ ግምታቸው 3,895,081 ብር ይሆናል ተብሏል። የተፈጸመው ወንጀል ምስክሮችን በማቅረብ በአፋጣኝ ፍትህ እንዲታይ የተደረገ ሲሆን በአሁኑ ሰዓት ተጠርጣሪዎቹ በህግ ቁጥጥር ስር እንዲውሉ መደረጉን የኢትዮጵያ ኤሌክትሪክ ኃይል መረጃ ያመላክታል። በተጨማሪም የተሰረቁት ኬብሎች በተለያዩ አካባቢዎች አገልግሎት ይሰጡ የነበረ ሲሆን በአሁኑ ሰዓት ንብረቶቹ ከየት አካባቢ ተዘርፈው እንደመጡ ለማወቅ ምርመራ እየተከናወነ ይገኛል ተብሏል። በተለያየ ጊዜ በኤሌክትሪክ መሰረተ ልማቶች ላይ እየተፈጸሙ ያሉት የስርቆት ወንጀሎች ደንበኞችን ለኃይል መቆራረጥ፣ ተቋሙንም ለኪሳራ እየዳረጉ በመሆኑ ህብረተሰቡ ወንጀሉን እንዲከላከል የአዲስ አበባ ፖሊስ ጥሪ አቅርቧል። በአዲስ አበባ ሳሊተ ምሕረት አካባቢ ባቡር ላይ በደረሰ የመኪና አደጋ በሁለት ሰዎች ላይ ቀላል የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። መጋቢት 23 ቀን 2018 ዓ.ም አደጋው የደረሰው ዛሬ መጋቢት 23 ቀን 2018 ዓ.ም ከቀኑ 5:55 ሰዓት ላይ በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ቅድስት ሳሊተ ምሕረት ቤተክርስቲያን አካባቢ ነው ተብሏል። ንብረትነቱ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሆነ የሰሌዳ ቁጥር
5/82D11/2 የሆነ ሲኖትራክ ተሽከርካሪ የጉዞ አቅጣጫውን ከላምበረት ወደ ጃክሮስ አድርጎ በሚጓዝበት ወቅት ከአያት ወደ መገናኛ የጉዞ አቅጣጫውን አድርጎ ሲጓዝ ከነበረ ንብረትነቱ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ከሆነ የኮድ ቁጥር 111 ባቡር ጋር በመጋጨት በባቡሩ ውስጥ ተሳፍረው በነበሩ 2 ሰዎች ላይ ቀላል የአካል ጉዳት አድርሷል። ፖሊስ የአደጋውን ምክንያት እያጣራ ሲሆን በሲኖትራክ ተሽከርካሪው ላይ የተጫነውን ከፍተኛ ክብደት ያለው ጭነት በማንቀሳቀስ መንገዱን ለትራፊክ ፍሰቱ ክፍት ለማድረግ ጥረት እየተደረገ ነው ብሏል። አሽከርካሪዎች በሚያሽከረክሩበት ወቅት የመኪናቸውን ፍጥነት በአግባቡ ሊቆጣጠሩ በሚችሉበት ሁኔታና የመንገዱን አቀማመጥ ከግምት ውስጥ ባስገባ መልኩ ሊሆን እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል ተብሏል። ወደ ሌላው ዜና ስናልፍ የንግድና ቀጠናዊ ትስስር ሚኒስቴር በነዳጅና በሌሎች የግብይት ሰንሰለቶች ላይ የሚታዩ ህገወጥነቶችን ለማረም እየተወሰደ ያለው እርምጃ የሚበረታታ መሆኑን የህዝብ ተወካዮች ምክር ቤት አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር የንግድ ዘርፍ የ8 ወራት የዕቅድ አፈጻጸም ሪፖርቱን ለምክር ቤቱ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አቅርቧል። የቀረበውን ሪፖርት ያደመጠው ኮሚቴው የተለያዩ ጥያቄዎችንም አቅርቧል። በተለይም በነዳጅ ላይ የተወሰዱ ስላሉ እርምጃዎች፣ የክትትልና ቁጥጥር ስራዎችን ለማጠናከር ላይ እየተሰሩ ያሉ ስራዎችን በተመለከተ እንዲሁም ከወጭና የሀገር ውስጥ ንግድ ጋር የተያያዙ ጥያቄዎችና አስተያየቶችን የቋሚ ኮሚቴው አባላት ያነሱ ሲሆን በክቡር ሚኒስትር ካሳሁን ጎፌ ምላሽ ተሰጥቶባቸዋል ተብሏል። ክቡር ሚኒስትሩ ካሳሁን ጎፌ በሰጡት ማብራሪያ የወጭ ንግድ አፈጻጸሙ $6.76 ቢሊዮን በመድረስ የዕቅዱን 116 በመቶ ማሳካት መቻሉንም አመላክተዋል። የመካከለኛው ምስራቅ ቀውስን ተከትሎ ያጋጠመውን የነዳጅ እጥረት ተጽዕኖ ለመቀነስ እየተወሰዱ ስላሉ መፍትሄዎችና የሬጉላቶሪ ስራዎችን በስፋት የገለጹ ሲሆን የንግድ ምዝገባና ፈቃድ አገልግሎትን በኦንላይን በመስጠት ረገድ በሀገር አቀፍ ደረጃ 2.65 ሚሊዮን ክንውኖች መከናወናቸውንም ለቋሚ ኮሚቴው አብራርቷል። በድህረ ፈቃድ ኢንስፔክሽን ደግሞ 1.33 ሚሊዮን ስራዎች መሰረታቸውንም ጠቁመዋል። በተጨማሪም አምራቹንና ሸማቹን በቀጥታ የሚያገናኙ የቅዳሜና እሁድ ግብይት ማዕከላት ቁጥር ከ1503 ወደ 2103 ማደጉን፣ ይህም በስፋት የሚቀጥል መሆኑን ሚኒስትሩ አብራርቷል። እንዲሁም የአፍሪካ አህጉራዊ ነፃ ንግድ ቀጠና AfCFTA ስምምነት ከመስከረም 29 ቀን 2018 ዓ.ም ጀምሮ መተግበሩንና የዓለም ንግድ ድርጅት WTO አባልነት ድርድር በከፍተኛ ትጋት እየተከናወነ መሆኑን ጠቁሟል። የቋሚ ኮሚቴው ሰብሳቢ ክብርት ወይዘሮ አይሻ የህያ በበኩላቸው በሚኒስቴሩ የተወሰዱ ያሉ የህግ ማስከበር እርምጃዎችና በኤክስፖርት ላይ የታየው የ116 በመቶ እድገት የሚበረታታ መሆኑን ጠቅሰው በቀጣይም ለኤክስፖርት ምርቶች ትኩረት እንዲሰጥና ውጤታማ የሆኑት የቅዳሜና እሁድ ገበያዎች ተጠናክረው እንዲቀጥሉ ሲሉም አሳስበዋል። በመጨረሻም የአንድ ሰው ህይወት ያሳለፈና 3 ሰዎች ላይም ከባድ ጉዳት ያደረሰ የትራፊክ አደጋ መድረሱን ነግራቸዋለን። ከባድ አካል ጉዳት ከደረሰባቸው መካከል የ7ኛና የ5ኛ ክፍል ሴት ተማሪዎች እንደሚገኙበትም የተናገረው የአዲስ አበባ ፖሊስ ነው። በአዲስ አበባ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዛሬ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው አደጋው መድረሱ የተነገረው። የሰሌዳ ቁጥሩ ኮድ 3A41968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ የተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥር ኮድ 335090 አዲስ አበባ እና የሰሌዳ ቁጥር ኮድ 3B57071 አዲስ አበባ ቪትዝ የሆኑ ተሽከርካሪዎችን በመግጨት የተባበሩት አደባባዩ ላይ በመውጣት ሊገለበጥ ችሏል። በአደጋውም የፒክአፕ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍ በውስጡ ተሳፍረው የነበሩ 2 የ7ኛ እና
የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትዝ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸዋል። የሕክምና ክትትልም እየተደረገላቸው ይገኛል ተብሏል። አሽከርካሪዎች ሁልጊዜም ቢሆን የመንገዱን ሁኔታና አቀማመጥ በሚገባ በማጤን ተሽከርካሪያቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ ይገባል ያለው ፖሊስ ለሟች ቤተሰቦች መጽናናትን፣ ለተጎጂዎችም ደግሞ ቶሎ ማገገምን ተመኝቷል። የተከበራችሁ አድማጭ ተመልካቾቻችን እስካሁኑ ሰዓት ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ከዘመኑ መቅሰፍት ይጠብቃችሁ ዘንድ ጉባኤ ኢትዮጵያ ከፈጣሪው መልካም ምኞቱን ይገልጣል። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ